ሩታና አብርሽ ለትንሽ ጊዜ ከሀገር ሊወጡ ነው። ሩታ አብርሽን ይዛ ከሀገር መውጣት እንደምትፈልግ ተናገረች። እንግዲህ ኤፋ በባለፈው በትላንቱ ቪዲዮ ላይ ሁላችንም እንደተመለከትነው ይህን ሀሳብ ሲያመጣላት አይተን ነበር። እንግዲህ ዛሬ የደረሰ መረጃ ሩታ አብርሽን ይዛ ከሀገር ለትንሽ ጊዜ ወጣ እንደምትል መወሰኗን ተናገረች። ጋሽዬ በዚህ ሀሳባቸው እንደተቆጡና ሩታንም እንዳናገሯትም እንዲሁ መረጃ ደርሶናል። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦች ሁልጊዜም መልካሙን ቅንቅኑን የምታስቡ ሁሌም እውነተኛ ነው ብላችሁ ካሰባችሁት ሰው ጎን የምትቆሙ እውነቱን እውነት የምትሉ ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱት፣ ደግፉት፣ እኔንም አበረታቱኝ። እንግዲህ ላይክ፣ ሼር፣ ኮመንት ማድረግ አይረሳ። ወደ መረጃ አልፋለሁ። ያው እንግዲህ ከሰሞኑ ብዙ ነገሮች በተለይ በአብርሽ ዙሪያ ብዙ ነገር ሲባል ነበር። አብርሽ ታሟል፣ አብርሽ የሆነ ነገር ሆኗል። እንዲሁ ዝም ብሎ ከሩታ ጋር በተለይ ደግሞ ብዙ ነገር ካደረገችው በኋላ ተመልሶ አንድ ላይ ሊሆን አይችልም እያሉ ብዙዎች እንግዲህ አለ አብርሽ በጣም ብዙ ሰው እያዘነ ሲናገር ለኛም በውስጥ መስመር መልእክት ሲጻፍልን ይሄን አድርሱለት እየተባልን ሲጻፍልን ነበር። ሆኖም ግን ያው በስተመጨረሻ አብርሽ ሆነ ብሎ አውቆ ነው። ሩታና አብርሽ እኮ ከተስማሙ ቆይተዋል። ይህንን ነገር እያደረጉ ያሉት ለሌሎቹ ነው። እንዲሁ ተስማማን ማለቱ ለምን እንደገበዳቸው ባናቅም ሆኖም ግን ሩታና አብርሽ ተስማምቷል። አብርሽም ቢሆን ሆነ ብሎ አውቆ ነው ከሩታ ጋር ያለው እንጂ አብርሽ ምንም አልታመመም፣ ጤነኛ ነው የሚልም ደግሞ መረጃዎች ደርሰውናል። ይህንንም ደግሞ ለእናንተ አጋርተናል። ያው እንግዲህ ዛሬ የደረሰን መረጃ ሩታና አብርሽ ከሀገር ሊወጡ እንደሆነ ነው። እንዲያው በትላንትናው ቪዲዮ ላይ ብዙዎቻችሁ አይታችኋል። በኤፋ ቤት ያው ሩታን ጠርቶ እንደዚህ አይነት ሀሳቦችን ሲያቀርብላት እንደነበረ እንዲሁም ደግሞ ሩታም እውነት ነው የሆነ እረፍት ያስፈልገናል ስትል ሁላችንም አይተናል። እንግዲህ ዛሬ የደረሰን መረጃ አብርሽና ሩታ በዚህ ነገር እንደተስማሙ እንዲሁም ደግሞ ከሀገር ሊወጡ እንደሆነ ነው። በተለይ ደግሞ አብርሽ ያው ብዙ ሰዎች እየደወሉ እያስጨነቁት እንደሆነ አብርሽ ደህና አይደለክም፣ የሆነ ነገር ሆነ ካል ሩታ የሆነ ነገር አድርጋለች፣ ስለዚህ አሁን መስማት ያለበት ቤተሰቦችክን ነው የሚል በጣም ብዙ መልእክቶች፣ ስልኮች እንደሚደርሱት ጽሁፎች፣ ቴክስቶች እንደሚደርሱት ለአብርሽ ሩታ እየተናገረች ነበር እና ይህንንም ነገር ከነዚህ ሁላ ስትረስ፣ ጭንቀት ምናምን አሁን ላይ አብርሽ ነፃ መሆን አለበት። በተለይ አሁን ከሚስቱ ጋር ከልጁ ጋር ነው ያለው። ምንም የሚያሳስበው ነገር የለም። ስለ ጤናው እንዴት እኔ ላልጨነቅ እችላለሁ? እንዴት እኔ አብርሽን ልጎዳው እችላለሁ? እንዴት ታስባላችሁ? በተለይ ከሩቅ ሆናችሁ የምትጽፉልኝ ሰዎች፣ በተለይ ደግሞ ኮመንት ላይ ከስር የሆነ ነገር አድርገሽዋል ሩታ እያላችሁ የምትጽፉልኝ ሰዎች ግድ የለኝም እኔ ምክንያቱም እኔ ምንም እስካላረኩ ድረስ እኔ እናውቃለን፣ ዙሪያ ያሉ ሰዎች ያውቃሉ። ሆኖም ግን ቅርቤ ሆናችሁ አጠገቤ ሆናችሁ አብርሽን እንደዚህ አድርገዋለች እያላችሁ የምታስቡ ሰዎች በጣም ነው የተሰማኝ ብላ እንግዲህ ሩታ ራሱ በራሷ አፍ ተናግራ ነበርና ከዚህም አንጻር አሁን ላይ ካሉባት ነገሮችም አንጻር ነው ወዲያውኑ ከኤፋ ቪዲዮ በኋላ እቤት ገብታ አብርሽን ስለነገሩ ነግረው አብርሽም ደግሞ ላይስማማም አይችልም። በተለይ እሱም እየተጨነቀ ስለሆነ ቤተሰቦቹ አጠገቡ ዙሪያ ያሉ ሰዎች እያያችሁት ከሆነ እሱንም እያስጨነቁት ስለሆነ ወይም ደግሞ አሁን ላይ አብርሽ ያው የሚፈልገው ወይም ሰው እንደሚለው ደህና ሆኖም ባይሆን ደህናም ሆኖ ቢሆንም እየፈለገም እያረገ ያለው ከሩታ ጋር መሆን ነውና ከዚህ ስትረስ ወጣ እንበል ከሀገርን ውጣ ስትለው ያው ላይስማማ አይችልም። ስለዚህ አብርሽም ቢሆን ወዲያው ነው የተስማማው። ስለዚህ በዚህ ነገር ተስማምተው ለቤተሰቦቻቸው እንደተናገሩ እንዲሁም ደግሞ ጋሽዬ ግን በዚህ ጉዳይ ጭራሽ እንዳልተስማሙ ነው የደረሰን መረጃ። በተለይም ደግሞ ከሰሞኑ የአብርሽን ሁኔታ በጣም እያሳሰባቸው ስለነበር በተለይም አሁን ላይ መተው ሊያዩት ባይችሉም መተው አብረውት ላይ ሆኑ ባይችሉም ወይም ደግሞ ሲመክሩ ምናምን በቪዲዮ አላየንም። ያው እድሜያቸውም ገፍቷል። አሁን ላይ እንደፈለጉ እንደ በፊት እንደምናያቸው እየሮጡ ሩታና አብርሽ በተጋጩ ቁጥር ሊመጡ አይችሉም። ሆኖም ግን አሁን ነገሮች ሲመቻችላቸው እንደሚመጡ፣ ሆኖም ግን ወደ ውጪ መውጣታቸውን በጭራሽ እንደማይቀበሉትና እንደማይፈልጉት ጋሽዬ ተናግረዋል። አሁን ላይ የኔ ሀሳብ
ወንድሙ ከአብርሽ ታላቅ ወንድምና ከነቡዜ ጋር የሚመሳሰል ነው። አብርሽ ኢቭን ደህና ቢሆን ምንም አልሆነም እንኳን ብትሉኝ እስቲ መጥቼ እንኳን እስካየው ድረስ እኔ ከሀገር እንድትወጡ አልፈቅድላችሁም የሚል ነገር ወይም ደግሞ የኔን ፍቃድ አላገኛችሁም እንዲህ ለማድረግ የኔን ፍቃድ አላገኛችሁም እንዳሉ ጋሽዬ መረጃው ደርሷል። አሁን ላይ በተለይ በዚህ ነገር ሩታና አብርሽን በጣም ከጎናቸው ሆኖ አንድ ላይ የሆኑ እየደገፋቸው ያለው ያው ኤፋ ነው። እሱን ደግሞ በተለያዩ ቪዲዮቹ በግልጽ ሆኖ ከጎኑ ሆኖ እንደሚደግፈው ሌላው እንግዲህ ሜላት ናት። ሌላ ከሁለቱ ሌላ ብዙዎቹ የአብርሽ ቤተሰቦች የአብርሽ ቅርብ ያሉ ሰዎች በሙሉ ይህንን ነገር አብርሽ ደህና አይደለም እያሉ ነው ያሉትና ያው እንግዲህ ሲታይ አሁን ላይ በእርግጥ ሲታይ አብርሽ ደህና እንዳልሆነ ግልጽ ነው። ሆኖም ግን አብርሽ ራሱ አሁን ላይ እያደረገ ያለው ነገር ሆነ ብሎ አውቆ ነው እንጂ ምንም አይነት ነገር የለም። ከሩታ ጋር ተታርቋል። ያለው እውነታ ከጀርባው ያለው ሌላ ሚስጥር የለም፣ ወይም ደግሞ በጎን አብርሽን ያደረጉት ነገር የለም። ስለተታረቁ ነው ሁለቱ። ስለዚህ ያው አብርሽ ከሄርሜላ ጋር መሆኑን እንዲሁ ሰው እንደለመደው መልሶም ደግሞ ከሩታ ጋር መሆኑንም ይለምደዋል ያሉንም ደግሞ አሉ። እንግዲህ አሁን ላይ አብርሽና ሩታ ምናልባት ልጆቻቸውን አንድ ላይ ሆኖ ማሳደጋቸው ከልጃቸው ጋር አንድ ላይ መሆናቸው ጥሩ ነገር ነው። ሆኖም ግን ነገሮችን በግልጽ ቢያደርጉ በተለይ አብርሽ የሚወስነውን ውሳኔ በግልጽ ቢያደርግ በግልጽ የሚያደርገው ነገር ማንንም አይጎዳም። ማንንም ቢጎዳ ሄርሜላን ሊጎዳት ይችላል። ሆኖም ግን ሄርሜላ ቁርጧን እንድታውቅ ያደርጋታል። ሆኖም እንደዚህ አይነት ድራማ ውስጥ ገብቶ ግን ከሩታ ጋር መመለስ አያስፈልግም ነበር። በተለይ እርግጠኛ ከሆነ ባረገው ነገር የማያፍር ከሆነ የማይጸጸት ከሆነ ለምንድን ነው ፊት ለፊት ወጥቶ በስርዓት የማይናገረው? ምክንያቱም እንግዲህ ከሄርሜላ ጋር ብዙ ነገር አሳልፏል። ምንም ቢሆን ሄርሜላ ጥፋተኛ ስትሆን ዞሮ ዞሮ አብርሽም አብሯት ጥፋተኛ ነበር። ስለዚህ ሁለቱ አብረው ብዙ ያሳለፉት ነገር ስላለ በስርዓት እንደ ወንድ ቁጭ ብሎ አውርቷት ነው መለያየት ያለበት እንጂ በዚህ አይነት ሁኔታ አይደለም። እኔ አላቅሽም፣ እኔ አልፈልግሽም ብሎ ሩታን አስከትሎ አይደለም ሄርሜላን ማውራት ያለበት። ብቻቸውን ነገሩ እንደጀመሩት መጨረስም ካለበት ብቻውን ነው መጨረስ ያለበት እንጂ እሷ ሄርሜላ የምታስበው አሁን አብርሽ እንደተጎዳና አብርሽ የሆነ ነገር እንዳረጉት ነው። ስለዚህ ነገ አብርሽ ከሩታ ጋር መልሶ ቢጣላ እና ሄርሜላ ጋር ቢመጣ አሁንም ሄርሜላ የምትቀበለው ናት ማለት ነው። ስለዚህ ምናልባትም ሄርሜላ አሁን ላይ መጨረሻ ላይ አይታችሁ እንደሆነ ቪዲዮ ላይ ያው በቃ ታዩና ህይወትሽን ኑሪ ብለው ቤተሰቦቿ ወንድሟ ጨምሮ ሲመክሯት ነበረ እና ያንን ነገር ወይ ተቀብላ መኖር አለባት። አለበለዚያ ሁልጊዜም እሷ ጋር ተመሳሳይ ህይወት ታሳልፋለች። ልክ አብርሽና ሩታ አንድ ላይ ሲሆኑ እሷ እንደዚህ እየተገፋች፣ ሁለቱ ሲጣሉ እሷ ጋር እየመጣ፣ ስለዚህ እንደ ሴት እሷም ቁርጥ ያለ ውሳኔ መወሰን አለባት። ስለዚህ ከዚህ በኋላ ምናልባት የጋሽዬ ፍቃድ ካገኙ ሩታና አብርሽ ከሀገር ሊወጡ ልጃቸውን ይዘው ለትንሽ ጊዜ ከሀገር ሊወጡ ያው እንግዲህ ለመዝናናት ወይም ደግሞ አይምሯቸውን ለማሳረፍ ለትንሽ ጊዜ አየር ቀይረው መምጣት እንደሚፈልጉ ተናግረዋል ማለት ነው። ውድ ቤተሰቦች እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱት። ላይክ፣ ሼር፣ ኮመንት ማድረግ አይረሳ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።